የኤርትራ ህዝብ ጥያቄ ነው እንጂ የኢሳያስ ጥያቄ አይደለም። ስለዚህ እኛ የኤርትራ ህዝብ ጥያቄ ይሁን የሶማሊያ ይሁን የአፋር ይሁን የትግራይ ይሁን ኦሮሞ አማራ ማንኛውም ብሔር አንወስን። ስለዚህ እሱማ ሊገባ ፈልጎ እንደነበር ኋላ ኢንፎርሜሽን ደረሰ። ምን የሚል ኢንፎርሜሽን ደረሳችሁ? በቃ ወደ መጨረሻው ስንገባ እኔ አንድ ቦታ ገልጬዋለሁ። ልንገባ ማለት ደርግ ሊሸነፍ ሲል አንድ የአሜሪካ ሲአይኤ ነው፣ አንድ ደግሞ የሱዳን ጀነራል ይሄ ነገር አቀረቡለት። መገንጠሉ ልትወው ብለው እኛም አንቀበለው እኮ መገንጠል የህዝብ ጥያቄ ግን ተደስቶ እሺ ብሎ ምን ስታታስ ሊኖረው እንደሚችል በኢትዮጵያ አላውቅም። እኔ ሰርቴን ስታታስ ወይ ናምበር 1 ወይ ናምበር 2 ሆነ ተደስቶ ነበር። ኋላ ያን ጊዜ ፕሬዚደንት ኢሳያስ ስልጣኑን ኮንሶሊዴት አላደረገም ነበር። ከትግል በኋላ ነው ሮመዳን ነበር የሚመጣው። ደስ የሆነው ቱሌት አላቸው። የሱዳን ጀነራል ሲነግረን ቱሌት አለ እንጂ ፈልጎ ነበር። ኢሳያስ ቢገባ እኛ እንደ ህወሓት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ ነፃነት ፍላጎት አንተውም ነበር። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም? ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዚደንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ እዚህ ያለ ነው። የትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ኦር ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት።